በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዘወትር ወደ እናንተ የምናደርሳችሁ የመንፈሳዊ ትረካ መርሃ ግብራችን ነው። በዛሬው የትረካ መርሃ ግብራችን ይዘንላችሁ የቀረብነው የሰባቱ ሰማያትና የመላእክትን ተፈጥሮ ይሆናል። አብራችሁን ቆዩ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሰማይና የምድር ምስጢር እንዲሁም የፊተኛውና የኋለኛው ምስጢር በየወገናቸው እንደተፈጠሩ የፍጥረታትን ምስጢር የሚናገር አባ ኃይለ ሚካኤል ከሰማይ መላእክት ተፈጥሮ የተረዳው ምስጢር ይህ ነው። ወደ እርሱ የተላከው መልአክ የብርሃን መልአክ መልአኩ ቅዱስ ገብርኤል ነው። እርሱም እነግር ዘንድ ስማ፣ ከመጀመሪያው ጀምሮ እየተከታተልክ አስረዳሃለሁ አለው። የመለኮትን ምስጢር የሚናገር ትምህርት። አብ ከወልድ ከመንፈስ ቅዱስ በፊት አልነበረም። ወልድም ከአብና ከመንፈስ ቅዱስ በፊት አልነበረም። መንፈስ ቅዱስም ከአብና ከወልድ በፊት አልነበረም። አናኗራቸው ዓለም ከመፈጠሩ በፊት ነውና፣ ዓለም ከተፈጠረ በኋላም አናኗራቸው አንድ ነው። ሶስት ስም አንድ እግዚአብሔር ነው። በመለኮት አንድ ናቸው። አናኗራቸው ሰማይና ምድርን ከመፍጠሩ በፊት ነው። ያልነበሩበት ጊዜ የለም፣ የማይኖርበት ጊዜም የለም። አናኗራቸው መቀዳደም የለውም። ዓለም ከመፈጠሩ በፊት ለነበረው አናኗራቸው ፍጻሜ የለውም። ሁሉን ያለብማሉ ወይም ያሳውቃሉ። እነርሱ ግን የሚያለብማቸው ወይም የሚያሳውቃቸው የለም፣ ሁሉን ያውቃሉና። እነርሱ ግን የሚያውቃቸው የለም፣ ሁሉን ያያሉ። እነርሱን ግን የሚያያቸው የለም። ሁሉን ይይዛሉ፣ እነርሱን ግን የሚይዛቸው የለም። እግዚአብሔር የቸርነቱ ገናነት ምን ያህል እንናገራለሁ? የፈጠረንስ ፍጥረት ምን ያህል መናገር ይቻለናል? ፍጹም ይሁን ያህላል ይባል ዘንድ አይቻልምና። ይቅርታና የትሕትና መገኛ ሆይ ምስጋናና ክብር ላንተ ይገባል። ይቅር ልትለው የወደድከውን ይቅር ትለዋለህ፣ ይቅር ልትለው ያልወደድከውን ይቅር አትለውምና። የጸጋና የግርማ መገኛ ሆይ ለወደድከው ጸጋና ግርማን ሞገስ እንሰጠዋለህ። የእውቀትና የጥበብ መገኛ ሆይ ለወደድከው ጥበብና እውቀትን ትሰጠዋለህ። የቸርነትና የዋህነት መገኛ ሆይ ለወደድከው የልብ ንጽህናን ትሰጠዋለህ። የከበረና የባለጸግነትን መገኛ ሆይ የወደድከውን ባለጸጋ ታደርገዋለህ፣ ታከብረውማለህ። ምስጢርን ለሚሻም ትገልጽለታለህ። መጻሕፍት ከዓለም በፊት ነበርክ ሲሉ ከአዳም በፊት ነበርክ ማለት ነው። ያለ አዳም ዓለም አልነበረምና ከሰማይ በታች ከምድር በላይ ላለው ሁሉ ገዢው አዳም ነውና። አዳም በተፈጠረ ጊዜ ኦሪት ሰማይና ምድርን ሰራዊቶቻቸውን ሁሉ ተፈጸመ ባለ ጊዜ ይኸውም አዳም ነው። ፍዳ ያለበት ገሃነምና ፍርድ የሚወርሳት መንግሥተ ሰማያትን አስቀድሞ ሰራ እንዳለ የጻድቃን ርስታቸው መንግሥተ ሰማያት፣ የኃጥአን የፍዳቸው ገሃነም በዕለተ እሑድ ተፈጠሩ። ገነትም በሦስተኛው ቀን ማክሰኞ ተፈጠረ። ይህም በዕለተ እሑድ የተፈጠረው የጻድቃን ርስታቸው መንግሥተ ሰማያት ነው። የጻድቃን ርስታቸው መንግሥተ ሰማያት የተፈጠረ በዕለተ እሑድ እንደሆነ ተረዳ ወቅ። መንግሥተ ሰማያት በዕለተ ምጽአት ለጻድቃን የምትሰጥ ኢየሩሳሌም ሰማያዊት ናት። ጴጥሮስም ጌታችንን ከሰማይና ከምድር አስቀድሞ የተፈጠረ የለም አለው። ወንጌል እናንተ የአባቴ ቡሩካን ዓለም ሳይፈጠር አባቴ ያዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ ሲል ብትሰማውም ከሰማይና ከምድር አስቀድሞ የተፈጠረ አይምሰልህ። ከሦስቱ ስም በቀር ሰማይና ምድር ሳይፈጠሩ ምንም አልነበረምና እኒህም በቅድስና የነበሩ አብ ወልድ መንፈስ ቅዱስ ናቸው። በመጀመሪያ ቀን ጌታችን ሰማይን ፈጠረ። ይህም ጌልጌላ ይባላል። ሰማይ ዙፋኑ እንጂ ሆኖ ኢሳይያስ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት አለ ብሎ የተናገረውን ስማ። ይህንንም ሰማይ ነቢዩ ሕዝቅኤል በእንስሳቱ ራስ ላይ በኪሩቤል ራስ መልክ በረድ የሚመስል የተዘረጋ ሰማይ አየሁ እንዳለ
ትንቢተ ሕዝቅኤል በበረዶስ ከየት ፈጠረው ቢሉ እኛ አናውቅም፣ የተሰወረውን እርሱ ያውቃል እንጂ ሁላችንም ለእግዚአብሔር የሚሳነው ነገር የለም እንበል። ሲፈጠርም ከላይ ነው እንጂ ከታች የጀመረ አይምሰለ። ሙሴም በኦሪት ራስ ወይም በመጀመሪያ እግዚአብሔር ሰማይን ፈጠረ፣ ምድርም ከጥንት ጀምሮ ባዶ ነበረች፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር እንዳለ። በኦሪት መጀመሪያ ሶስትነት ወይም ሥላሴ እንደተገለጸ ተመልከት። መጀመሪያ ያለው ስለ ቀዳማዊ ወልድ ነው። መጻሕፍት ወልድን ቀዳማዊ መጀመሪያ ይሉታልና። እግዚአብሔር ያለውም ስለ አብ ነው። ምድር ያለውም ጥንት ጀምሮ በእግዚአብሔር ልብ ታስቦ ይኖር የነበረው አዳም ነው። ስለ መንፈስ ቅዱስም የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር በግልጽ ይነገራል አለ። ተወዳጆች ሆይ እናስተውል። የኦሪት ስራዋ ትምህርቷ ሁሉ የሶስትነትን ነገር መግለጽ ነው። ትምህርቷ ይህ ነው። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ትላለች። በዚህ አንቀጽ ሶስትነት እንደገለጸች ተመልከቱ። ዳግመኛ የሰው ልጅ የሰራውን እናይ ዘንድ ኑ እንውረድ አለ ትላለች። በዚህ አንቀጽ ሶስትነትን እንደገለጸች ተመልከት። ዳግመኛ አዳም ከኛ እንዳንዱ ሆነ አለ ብላ ትናገራለች። በዚህ አንቀጽ ሶስትነቱን እንደገለጸ አስተውል። ከመጀመሪያ ጀምሮ ሥላሴን እንደገለጠች ተመልከት። ሁለተኛ ሰማይ በጉም ፈጠረው፣ እርሱም ኤረር ብሎ ጠራት። ጉምን ከየት ፈጠረው ቢሉ የተሰወረው እርሱ ያውቃል። ሶስተኛዋ ሰማይ ከእሳት ተፈጠረች፣ ስሟንም ራማ ብሎ ጠራት፣ አከበራትም። አራተኛዋን ሰማይ ከእሳት ፈጠራት፣ መልኳም ባህሪ እንደሚባል እንቁ ነው። አሰራሯም ከከርኬዴን የሚባል እንቁና በ12 አዕኑቅ ነው። በእሷም ላይ ያለው በር አንዱ ከዚህ ዓለም ብዙ ያህል ይሰፋል። አንዱ በር ከዚህ ዓለም ከሰፋ ሁሉ በር ምን ያህል ይሰፋ ይሆን? ወደ እኔ የተላከው መልአክም መጠኑን እግዚአብሔር ያውቃል፣ በሮቹም 12 መላእክት ይጠብቋቸዋል አለኝ። ከአንዱ በርም አንዱ በር በመልክ የተለያየ ነው። መስኮቶቹም የፀሐይ እግሮችን ያህላሉ። አዳራሽነቱም ልዑል ነው። በጣዕሟም ህውር ቀይ፣ ይህንም እንጨት ህውር ወይም መልክ ሰማያዊ ነው። ገበታዋም ሰሌዳዋ ምሉ ሆኖ እንደምትወጣ ጨረቃ ይመሰላል። በውስጡ ያለው የፍጥረት ስዕልም አንዱ 7 እጅ የፀሐይ ብርሃን ነው፣ ወይም አንዱ 12 ከዋክብት ነው። ያም ባይሆን እንደ አንድ ፀሐይ ነው፣ ወይም እንደ ከዋክብት ነው። በዚህ ብሩህ መልክ አለ። አዳምንም ሳይፈጥረው ጥበበኛው ሲራክ ጽድቃቸው ያልተዘነጋባቸው ሰዎች በልበ ሥላሴ ተጽፏል እንዳለን ሲራክ እንዲመረጡ ሆኖ የተገኙ በልብ ጻፋቸው አወቃቸው እንዳለን። በእነዚህም የእሳት መሰዊያ አለ፣ የእሳት ታቦትም አለ፣ የብርሃን ባህርም አለ። 7 የእሳት ድንኳኖች አሉ፣ 7 የብርሃን ወንዞችም አሉ። የብርሃን ልብስም አለ፣ የብርሃን አክሊልም ወይም ዘውድ አለ። ያማረ የብርሃን መጠምጠሚያ አለ፣ የተሰሩ ዙፋኖችም አሉ። ሐመር እና አምባላይ ፈረሶችም አሉ። የብርሃን ጦሮችም አሉ፣ የብርሃን ሰይፎችም አሉ። የብርሃን ጦሮሮችም አሉ፣ የብርሃን ጋሻዎችም አሉ። የእሳት ጦሮችና ሾተሎችም አሉ። ወንጭፎችና የእሳት አፍቶችም የእሳት ፍላጻዎችም አሉ። የብርሃን መስቀልም አለ። የብርሃን ማዕጠንትም አለ። የብርሃን እንጨትም በዚያ አለ። ሁሉም አራተኛው ሰማይ አሉ። አራተኛው ሰማይ ሰማያዊ ኢየሩሳሌም ናት። ዳግመኛም ከስጋ ከተወለደ በኋላ እንጂ ለሰባቱ መላእክት መንግሥተ ሰማያትን አላሳያቸውም። ድንቅ ስራውን ልመሰክር ለእኛ ሚስጥሩን ለሚገልጽ ለእርሱ ሁሉንም የሚያከብር ለመንፈስ ቅዱስም ምስጋና ይሁን። የሰው ልጆችን ስጋን ከማዋሃዱ በፊት ወደ መንግሥተ ሰማያት አላስገባቸውም። አምስተኛውም ሰማይ ከውሃ ፈጥሮ ሌዌን ብሎ ጠራት።
ስድስተኛዋ ሰማይም እንደ አምስተኛዋ ሰማይ ከውሃ ፈጠራትና ዲሬ ቆን ብሎ ጠራት። በዕለተ እሑድ እኒህን ሰባቱን ፍጥረታት ፈጠረ ይላል። ውሃን ነስተን ሶስቱን ሰማያት ፈጠረን እንደምን ይለናል ቢሉ ከሰማይ ተፈጥሮ የውሃ ተፈጥሮ ይቀድማልን? መጻሕፍት ከሰማይ ተፈጥሮ የውሃ ተፈጥሮ ይቀድማል ብለው አይነገሩም። እንዲህም ከሆነ ለምን ሰማያት ከውሃ ተፈጠሩ? የተሰወረው ምስጢር እርሱ ባለቤቱ እግዚአብሔር ያውቃል። መላእክትም ከእሳት ተፈጠሩ። ቋንቋቸውም የአዳም ልጆች ቋንቋ የተለያየ እንደሆነ ልዩ ነው። የአዳም ልጆች ከከተሞቻቸው ብዙ እንደሆነ ሁሉ ቋንቋቸውም ብዙ የሆኑ መላእክት ከተሞቻቸው ብዙ ናቸው። አንዱ መልአክ ለሌላኛው መልአክ ከየት መጣ ብሎ ይመረምረዋል። የተመረመረው መልአክ እገሌ ከሚባል ከተማ ነው ብሎ ይመልስለታል። ቋንቋቸው ልዩ ልዩ እንደሆነ ሁሉ ምስጋናቸውም ልዩ ልዩ ነው። ሶስቱ መላእክት ቅዱስ ይላሉ፣ ሶስቱ መላእክት ስቡህ ይላሉ፣ ሶስቱ መላእክት እኩት ይላሉ፣ ሶስቱ መላእክት ስጋዊ ጆሮ ሊሰማው የማይገባ ምስጋና ይናገራሉ። መላእክት ተፈጥሮ አንድ ጊዜ አይንሰልህ። በመጀመሪያ ሰዓተ መዓልት ባለሟልነት ያላቸው መላእክት ተፈጠሩ። እኒህም የሚካኤል ነገድ ናቸው። ይህም ነገር እውነት እንደሆነ እንደምን ነው ይሉ ከቀደሙ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል ትንቢተ ዳንኤል። በሁለተኛውም ሰዓተ መዓልት ምስጋና የሚያቀርቡ መላእክትን ፈጠረ። እኒህም ካህናተ ሰማይ ወይም ኪሩቤል ናቸው። በሶስተኛው ሰዓተ መዓልትም መናብርት ፈጠረ። አራተኛው ሰዓተ መዓልትም ስልጣናትን ፈጠረ። አምስተኛው ሰዓተ መዓልትም አጋዕዝትን ፈጠረ። በስድስተኛው ሰዓተ መዓልትም ኃይላትን ፈጠረ። በሰባተኛው ሰዓተ መዓልትም ረባዋትን ወይም ሊቃውንትን ፈጠረ። በሰባተኛው ሰዓተ መዓልትም ረባዋትን ወይም ሊቃናትን ፈጠረ። በስምንተኛው ሰዓተ መዓልትም መኳንንትን ፈጠረ። በዘጠነኛው ሰዓተ መዓልትም ሁሉንም መላእክትን ከተፈጠሩ በኋላ አርባብን ፈጠረ። በአራተኛው ሰዓተ መዓልትም የአስረኛውን ማዕረግ ከተማ መሙያ የሚሆን ዳቢሎስን ነገድ ፈጠረ። የአምላካችን ስራው ሁሉ በፍጹም ጥበብ ነው። ስለዚህ ሁላችንም ሁሉንም ማድረግ ትችላለህ፣ የሚሳንህ የለም እንበለው። በጥበብ ድንቅ የሚሆን የእግዚአብሔር ስራው ከተጻፈው ይልቅ ያልተጻፈው ይበዛልና። ነገር ግን 80 መጽሐፍ የምንሰማው ልክ ይነግረናል። ከፍጡራንም ሁሉ ነፋስ የበረታ ነገር ግን በእግዚአብሔር ቃል ተግቶ ይነገራል እንዳለን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ። ተወዳጆች ወይ እውነተኛውን የሰማያዊ መንገድ የምናደርስበት እውነተኛውን ክርስቶስ መንገድ የምናውቅበት ይህ ሰማያዊ መንገድ ቻናልን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ተወዳጆች ወይ በያላችሁበት ሰማይ የእግዚአብሔር ሰላም ከሁላችን ጋር ይኖር። ሀገራችን ኢትዮጵያን ሰላም ያድርግልን። ይቆየን። አሜን።